እቺ የምግብ ዘይት እየተጠቀምኩኝ ለሱ እና የቤት ኪራይ እየከፈልኩኝ እስከ ውሽማው ቀለቀል ማለት ነው። እኔ መለከተኝም ኩላሊቱንም ቢሆን ሸጦ ያምጣ። እኔ ኩላሊቱን ያገባዋለሁ ማለት አይደለም። እዚህ ጋር ኖ አልገባሽም። ምን የጠየኩሽ ሌሎች ሴቶችም አሉ ነው ያልሽው ወይስ አንቺ ብቻ ነሽ በህይወቱ ያለሽው ከራቢያ ሚስቱ ራቢያ ውጭ? ይኑር አላውቅም። ስለዛ ታዲያ ምንድን ነው ምክንያትሽ? የማትፈልጊበት ራቢያን ፈቶ ቢመጣ የማትፈልጊበት ምክንያት ምንድን ነው? አይሆነኝማ ነገ ጧት ተይ ሄድስ ነኝስ። ታዲያ ለትዳር ካልፈለግሽው ለምን አበላሸሽባቸው የነሱን ትዳር? አሁን እኮ አንቺ ከአንቺ ጋር ባይማግጥ እኮ እሱ አትተውም ነበር። የምር ግን እንደዚ አይነት ሰዎች እንዴት ነው የምታስጠሉት? እንዴት ነው የምታናዱት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ፍቅር ውር ያደርጋል ይባላል፣ እውነት ነው። በነገራችን ላይ ግን በእርግጥ እኔ ሙሉ በሙሉ በእንደዚ አይነት አባባል አላምንም። ግን ደግሞ የሚያሳምንም ነገር አለው። ግን ሴት ልጅ ስትሆኑ ሴት ልጅ አርቆ አሳቢ ናት፣ አስተዋይ ናት አይደለ? ከወንድ ልጅ የበለጠ አርቆ የምታስበው ሴት ልጅ ናት። እና ከዛ አንጻር በእንደዚህ አይነት ነገር ሴት ልጅ ማመን አለባት ብዬ አላስብም፣ ሙሉ በሙሉ ማለት ነው። እንደዚህ ፍቅር ውር ያደርጋል ብላ የሆነ ጭፍን አድርጋ የሆነን ወንድ መውደድ ዋጋ መክፈል እንደዚህ እስከመሆን ደረጃ ማለት ራስን እስከመበደል ደረጃ ለወንድ ልጅ ዋጋ መክፈል አለባት ብዬ አላምንም። ሴት ልጅ እንደውም ወንድ ልጅ ነው ለሚወዳት ሴት ዋጋ ከፍሎ ስንት ደክሞ ያገኛትን ሴት ነው ወዶ አክብሮ አፍቅሮ ተንከባክቦ የሚይዛት ማለት ነው። በተቃራኒው ግን ሴት ልጅ ለወንድ ልጅ ዋጋ ስትከፍል እንደዚህ ዋጋ ከፍላ እንደዚህ ደክማ እንደዚህ ብዙ ነገር አድርጋ ያገባችው ሴት ወይም ደግሞ አግብታ የምትኖረው ሴት ተንቃ ነው የምትኖረው እንደዚህ ማለት ነው። ሌላ ሴት እየተደረበባት ወይም ደግሞ ሳትከበር ሳትወደድ ሳትፈቀር ነው የምትኖረው። ሁሉንም እያልኩኝ አይደለም። አንዳንድ ሴቶች አሉ ለባሎቻቸው ዋጋ ከፍለው ስንት ሆነው ደክመው ምን ብለው ትዳራቸው የሚሰምርላቸው ሴቶች አሉ። ከ10 አንድ ነው ያ። በአብዛኛው ግን እንደዚህ የምታደርግ ሴት ሁሌ እንዳለቀሰች ነው፣ ሁሌ እንደተበደለች ነው። ወንዶች ነፍሳቸው አይማርም። እውነት የሴት ልጅ እንባ መቼም ቢሆን ደግሞ ለእናንተ ደስታ አይሰጣችሁም። መቼም ደስተኛ ልትሆኑ አትችሉም። መቼም ጥሩ ትዳር ልታገኙ አትችሉም። እንደዚህ ዋጋ ከፍላላችሁ ያችን ሴት በድላችኋት እንድታለቅስ አድርጋችኋት ስንት ዋጋ የከፈለችላችሁን ሴት በዚህ ልክ ከፍ ዝቅ አድርጋችሁ ሌላ ሴት ደርባችሁ እንደዚህ የምታስለቅሱ ሴቶች ማነው ወንዶች ነፍሳቸው አይማር መቼም ማለት ነው። ጥሩ ትዳር ጥሩ ህይወት የሚባል የተረጋጋ ህይወት የሚባል ነገር መቼም አታገኙ። ስለዚህ እንደዚህ የምታደርጉ ሴቶችም ሆናችሁ ወንዶች ወደ ራሳችሁ ተመለሱ። ህይወት እኮ አጭር ናት። ትዳር ደግሞ የሚባለው ነገር የፈጣሪ ስጦታ ነው አይደለ? የአላህ ስጦታ ነው፣ የፈጣሪ ስጦታ ነው። ማወቅ ያለባቸው አንድን ወንድ ከጓደኛሽ ከእህትሽ ከምንሽ ስለቀማሽ ወይም ደግሞ አንድ ባለትዳርን ወንድ የኔ አድርጓለሁ ብለሽ በመልክሽ ተማምነሽ ሊሆን ይችላል። መቼም እንደዚ አይነት ሰዎች በሆነ ነገር ነው የምትተማመኑት፣ ወይንም ደግሞ በቃ ሰይጣን ያሳስታል፣ ተሳስታችሁ ሊሆን ይችላል። ኦኬ እንደዚ አይነት ነገር ውስጥ የገባችሁት ግን ደግሞ ይሄ እንኳ ከመሳሳት ምናምን ያለፈ ነገር ነው። ግን ደግሞ እንደዚህ አድርጋችሁ እኔ በጣም የገረመኝ መልሷ እዚህ ጋር ሰምታችኋት ከሆነ አግቢው ስትባል አይ አላገባውም እንዴ ነገ ጧት እኔን ጥሎኝ ብሄድስ? መጀመሪያ ለምን ይሄን አላሰብሽም ነበረ? መጀመሪያ ለምን አላሰብሽም? እንደዚህ መጃጃል መንዘላዘል የምትወዱ ሴቶች ማለት ትዳር የሌለው ወንድ ጋር አትጃጃሉም እንዴ? መጃጃል ካስፈለጋችሁ ያው ወንጀሉ ኃጢአቱ ለእናንተ እንዳለ ሆኖ ማለት ነው። እንደዚህ አይነት ነገር ባላበረታታም እኔ አይቀፋችሁም ግን ማለት ባለትዳር የሆነ ወንድ የምታማግጡ ሴቶችስ ብትሆኑ በዚህ ልክ ለምን ዋጋ ትከፍላላችሁ? ያረን የምር ማለት ነው። እንደው ምን አይነት ልብ ቢኖራችሁ ነው? ምን አይነት አፍቃሪ ልብ ቢኖራችሁ ነው? እንደ አንዳንድ ጊዜ እኔ የእውነት ፍቅር አይገባኝም ደደብ ነኝ እንድል ነው የሚያደርገኝ እንደዚህ አይነት ሰዎችን ሳይ ማለት ነው። ግን ብሆን ይሻላል፣ ደደብ ብሆን ፍቅር ባይገባኝ ይሻላል። እንደዚህ ይህን ያክል ወንድ ልጅ ዋጋ ከምከፍል ማለት ነው። ዋጋ ይክፈልልሽ። የሚወድሽ ከሆነ የሚያፈቅርሽ ከሆነ ያ ሰው እሱ ነው ለአንቺ ዋጋ ሊከፍልልሽ የሚገባው እንጂ አንቺ አይደለሽም እህቴ። አረ ንቁ ሴቶች፣ እንደው አንዱ ከአንዱ መማር ያቅተዋል። የምር ማለት ነው። አንዳችሁ ከአንዳችሁ ተማሩ። እኔ በእንደዚህ አይነት ሴቶች በጣም ነው የምናደደው በነገራችን ላይ ማለት ነው። ግን ይቺ ልጅ አሁን ከኢትዮጵያ ይሄንን ልጅ ባሏን ማለት ነው 800 ሺህ ከፍላ ኦኬ፣ ከዛ ደግሞ ስደት ዱባይ መሰለኝ ባልሳሳት ዱባይ ድረስ ወሰደች። የቤት ኪራይ የምከፍልለት እሱ፣ የምታበላው የምታጠጣው እሷ፣ ይህን ሁሉ ዋጋ እየከፈለች ማለት ነው። ግን ለራሷ የቅባት መግዣ የላትም። ለጸጉሯ የቅባት መግዣ አልተጠቀመችም ከደመወዟ ማለት ነው። ይህን ያክል ዋጋ የምከፍልለት እኔ ሀቢባ ዛሬ ተመቸችኝ የምር ማለት ነው። እኔ አድናቂዋም አይደለው ተከታዩም አይደለው። ግን አንዳንድ ጊዜ አልፎ አልፎ የምትናገራቸው ነገሮች ይመቹኛል። አንቺ እናቱ ነሽ ይህን ያክል ዋጋ የምከፍልለት። ኢትዮጵያ ለምን እንጨፈልጦ አይበላም እንዴ? ለምን ጨፈልጦ አይበላም? አንቺ ኦኬ ወደሽ ነው አፍቅረሽ ነው ፍቅር ውር ያደርጋል ምናምን ይባላል። በዚህ ልክ ግን እንዴት የምር እኔ እንጃ።
ኧረ ምን አይነት ልብ ነው? ምን አይነት አፍቃሪ ልብ ቢኖራችሁ ነው በዚህ ልክ? የምር ወንድ ልጅ አምናችሁ ወንድ ልጅ በነገራችን ላይ እኔ እንጃ የሚታመንም እኮ አለ በነገራችን ላይ አንድ አልፎ አልፎ። እኔ ግን እኔ እንጃ በዚህ ልክ ግን ወንድ ልጅ አትመኑ ሴቶች፣ በቃ አታልቅሱ። የምር እኔ ታሳዝኑኛላችሁ። በዛውም ልክ ስታለቅሱ እንደዚህ ስትሸወዱ ምናምን ሳያችሁ ታሳዝኑኛላችሁ። እና ወንድ ልጅ ደግሞ እንደነገርኳችሁ በቃ እሱ ዋጋ ከፍሎ እሱ ስንት ሆኖ ስንት ደግሞ ያገኛትን ሴት ነው ወዶ አፍቅሮ አክብሮ የሚያኖራት ንግስት አድርጎ የሚያኖራት ማለት ነው። ልታውቁት የሚገባው። ሲቀጥል ደግሞ ትዳር የሚባለው ነገር የፈጣሪ ስጦታ ነው፣ የአላህ ስጦታ ነው። ለእናንተ ያለው የትም አይሄድም። አታግቡ ካላችሁ አታግቡ። ትዳር ግዴታ አይደለም። በእርግጥ ትዳር ከብዙ ነገር ይጠብቃችኋል። ታገባል ምንድነው ልጅ ትወልዳላችሁ። ልጅ ደግሞ ከምንም በላይ አስፈላጊ ነው። ኦኬ ግን ማለት ነው በዚህ ልክ ወንድ አታገኙም የተባላችሁት ይመስል በዚህ ልክ ለወንድ ልጅ ዋጋ መከፍሉ እህቶች ግን ታሳዝኑኛላችሁ። አትክፈሉ የምር ማለት ነው። በዛ ላይ ደግሞ በደንብ ሳታውቁት አንዳንድ ጊዜ እኮ ዋጋ የሚከፍሉ ሴቶችን አይታችሁ ከሆነ አስተሳሰባቸው አንድ አይነት፣ አላማቸው አንድ አይነት፣ ተከባብረው ተዋደው ተፋቅረው ነው። አንዳንድ ሴቶች በቃ ካላቸው መስራት ከቻሉ እሱ ካልቻለ ኦኬ ብዙ ዋጋ ሊከፍሉ ይችላሉ። ግን አሁን አብዛኞቻችሁ እንደዚህ አይነት ችግር የሚገጥማችሁ እንደዚህ የምታለቅሱ እህቶች ማለት ነው የማያከብርሽን የት ወጣ የት ገባ ምንድነው ስራው ምንድነው አላማው ምንም ነገር ሳታውቁ ነው በጭፍን ብቻ ስላገባችሁት ወይንም ደግሞ ይወደኛል ብላችሁ ስላሰባችሁ ዋጋ የምትከፍሉት ከዛ መልሶ ዋጋ ያስከፍላችኋል። ስለዚህ ይህን ነገር በደንብ ማሰብ አለባችሁ ብዬ አስባለሁኝ። እንግዲህ ለእናንተ ስለሚጠቅማችሁ ነው እንደዚህ እያልኳቸው ያለሁት። እኔ የምር ማለት ነው የምር በወንድ ልጅ ተከታ እንደምታለቅስ ሴት የምታናደድ ሴት የለም። ማለትም እንደዚህ ዋጋ ከፍላችሁለት ማለት ነው። እኔ እንጃ እንደዚህ አይነት ፍቅር ባይዛችሁ ይሻላል ሴቶችዬ። እንደዚህ አይነት ፍቅር አያዛችሁና እንደዚህ አይነት ሴቶች ደግሞ እረፉ፣ ፈጣሪን ፍሩ፣ አላህን ፍሩ፣ ወላሂ አላህን ፍሩ። ከባለትዳር ሴት ጋር እንደዚህ የምትጃጃሉ የምታማግጡ አላህን ፍሩ። እናንተን ብትሆኑ ዋጋ የከፈለችላችሁን ሴት ካቻላችሁ ዋጋ የከፈለችላችሁን ነገር መመለስ ችላችሁ ከሌላ ሴት ጋር መሆን ትችላላችሁ። ካልወደዳችሁ፣ ካልፈቀዳችሁ፣ ካልተመቸችሁ መቀየር ትችላላችሁ። ግን አታስለቅሷ። ቢያንስ ገንዘቧን መልሱላት። በተለይ ከማዳም ቤት ሆና ሰርታ ያመጣቻችሁን ከኢትዮጵያም ሊሆን ይችላል የሰጠቻችሁን ገንዘብ መልሱላት። ቢያንስ ሌላው ነገር ቢቀር የልብ ስብራቷ ለእሷ በቂዋ ነው፣ ከምንም በላይ ማለት ነው። አይደለም ገንዘቡ ምኑ ተጨምሮ ይቅርና ማለት ነው። ከምንም በላይ የልብ ስብራት የሰጣችኋት ይበቃታል። በብዙ ነገር ግን አትበድሏት ወንዶች። ካልተመቻቻችሁ፣ ካላፈቀራችኋት፣ አብራችሁ መቀጠል ካልቻላችሁ ገንዘቧን መልሳችሁ መለያየት በሰላም። ማንን ገደለ? ለእናንተ ጥሩ ሆና እናንተ በመጥፎ ነገር ግን አትመልሱ። ፈጣሪ የማይወደው ነገር ነው።